ኤርትራ ብናይ ወፃኢ ጉዳይ ሚኒስትር ዑስማን ሳልሕ ኣብ ዋሽንግተን ዲሲ ዝተገብረ ኣኼባ ዘስምዕቶ መደረ ኢትዮጵያውያን ይዘራረቡሉ ኣለዉ። እዚ ዜና እዚ ንስማዓዮ እስኪ። ከዚህ ጋር በተያያዘም ከአስመራ ሰዎች በኩል የሚሰጡ ምላሾች እንደቀጠሉ ናቸው። የሻቢያው የውጭ ጉዳይ ሚኒስትር በኒውዮርክ የባህር በር የሌላቸው በማደግ ላይ ያሉ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ባደረጉት ንግግርም የባህር በር ያላቸው ሀገራት ጎረቤቶቻቸውን ማስተናገድና የልማት አጋር ማድረግ እንደሚጠበቅባቸው አንስተው ይህ ግን በዓለም አቀፍ ሕግ ሉዓላዊነትን በማክበር በጋራ መረዳዳትና ጣልቃ ባለመግባት መርህ ብቻ መመስረት አለበት ብሏል። ትክክለኛ ትብብር በስጋት ሳይሆን በመተማመን ላይ የተመሰረተ መሆን ይገባዋል ሲሉ ማክሏል። መተማመን የሚገባው ደግሞ ሀገራት እርስ በራሳቸው ነጻነታቸውን የግዛት አንድነታቸውና ግዴታቸውን በተመለከተም አንዳቸው ሌላኛቸውን ሲያከብሩ ብቻ ነው ይላሉ ሚኒስትሩ። ቀጥሎም ኤርትራ ሉዓላዊ የባህር ጠረፍ ያላት ሉዓላዊ ሀገር ናት። ወደቦቿን ብሔራዊ ሀብቶቿ ናቸው። ወደብን የመጠቀም ማናቸውም ጉዳዮች የሚወሰኑትም ኤርትራና ራሷ በመረጠችውና አጋር በሚያደርጉ የሁለትዮሽ ስምምነቶች ብቻ ነው። ኤርትራ ወደቦቿን ለውጭ ሀገር ወታደራዊ አገልግሎት ወይንም የባህር ኃይል ፈጽማ አትፈቅድም ሲሉ ተናግሯል። የባህር በር የሌላቸው ሀገራት በጎረቤት ሀገራት ወደቦች የመጠቀም መብታቸው ድንገት የሚነሳ ወይንም በሶስተኛ አካል ድርድር የሚከናወን ሳይሆን በዓለም አቀፍ ሕግ የሚመራ መሆን አለበት የሚሉት ሚኒስትሩ ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም። ኤርትራ በወደቦቿ ፍትሐዊና እኩል በሆነ መንገድ የንግድ ትብብር ለማድረግ በሯ ክፍት ነው። ለህጋዊ የንግድ ስርዓት ወደቦቿን ክፍት ማድረጓን ትቀጥላለች። ከዛ ውጭ ያለውን ፍላጎት ግን አታስተናግድም ሲሉ ተሰምቷል። እምባር ከምዝ ሰማዕኩም ሞዩ እዚ ኣኼባ እዚ ኣብ ዋሽንግተን ዲሲ ዝተገብረ ኣኼባ ኮሎ እዚ ኣኼባ እዚ ናይቶም ኣፍ ደገ ባሕሪ ዘይብሎም ሃገራት ወፃኢ ጉዳይ ሚኒስተራት ዝተኣከብሉ ኣኼባ ኣብኡ እዩ ዑስማን ሳልሕ እቲ ዘረባ እዚ ኣስሚዑ ዘሎ። እዚ ዘረባ እዚ ድማ ብዛዕባ እዞም ባሕሪ ኣፍ ደገ ዘይብሎም ሃገራት ከመይ ገይሮም ኣፍ ደገ ባሕሪ ኣገልግሎት ከም ዝረኽቡ እዩ ሓሳብ ኣቕሪቡ። ኣብቲ ሓሳብ ድማ ኤርትራ ነዞም ኣፍ ደገ ባሕሪ ዘይብሎም ሃገራት ናይ ባሕሪ ኣገልግሎት ንኽረኽቡ ከም ትፈቅድን በቲ ዓለም ለኻዊ ሕጊ ድማ ተገልገልቲ ክኾኑ ፈቃዳ ከም ዝኾነ ነገር ግን ኣብ ክንድኡ ባሕሪ ኣፍ ደገኣ ወይ ከዓ ሉዓላውነታ ንወተሃደራዊ ኣገልግሎት ዝውዕል ናይ ባሕሪ ሓይሊ ዝኣመሰለ ነገራት ከም ዘይተፍቅድ ሉዓላውነታውን ሕሊፋ ንዝኾነ ሃገር እውን ክትህብ ከም ዘይትደሊ ሉዓላውነት ናይ ካልኦት ሃገራት ክደፍርውን ከም ዘይትደሊ ከምኡ ድማ ሉዓላውነታውን ክሕሎ ከም ትደሊ ተዛሪባ እዩ ዝብል። ነዚ ዜና እዚ ኣድላይ ኣገዳሲ ዜና ኮይኑ ኣብ ኢትዮጵያ መዘራረቢ ኮይኑ ኣሎ። ኤርትራ ኣብዚ እዋን እዚ ንኣብይ ኣሕመድ ኣፍ ደገ ባሕሪ ንምሃብ ምንም ጽገም ከም ዘይብላ ነገር ግን ኣፍ ደገ ባሕሪ ዘይኮንኩስ ሓይሊ ባሕሪ ከቐምጤ ዝብል ሕቶ ናይ ብልጽግና ግን ብከምዚ ኢላ መሊሳቶላ። ምክንያቱ ቅድሚ ሕጂ ኣብ ኢትዮ ፎረም ወፅዩ ዝነበር ሓበሬታ ኤርትራ በቲ ዓለም ለኻዊ ዝኾነ ሕጊ ናይ ክልተ ሃገራት ናይ ባሕሪ ኣገልግሎት ነዚ ነገር እዚ ክሰርሑ ድልው ከም ዝኾነትን ነገር ግን ኣብይ ኣሕመድ ሓይሊ ባሕረይ ዘየቕምጠሉ እንተደኣ ኮይኑ ኣይደልን ኢሉ ነቲ ውዕል ኣፍሪስዎ ከም ዝነበረ ኢትዮ ፎረም ባዕሉ እዩ ነዚ ዜና ሓቢርዎ ነይሩ። ሎሚ ዑስማን ሳልሕ ብዕሊ ኣፍ ደገ ባሕሪ ዝደሊ ኣገልግሎት ዝደሊ ወልካም በቲ ዓለም ለኻዊ ሕጊ ክረክብ ክእል እዩ። እግዳ ግን ባሕረይ ሓይሊ ከቐምጤ ኣፅዋረይ ከግብሬ ወተሃደራዊ ሓይሊ ከቐምጤ ዝብል ግን እዝነይ ኣይሰምዕን እዩ ኢላ። ካብ ንኢትዮጵያ ኣፍ ደገ ባሕሪ ወይ ከዓ ሓይሊ ባሕሪ ዘቐምጡ ንኢማራት ዶ ይመሓሸን? ሓቀይ ዶ? ሰላም መዓልቲ ዶክተር አብይ ጦርነት ተገደህ እንደምትገባው ካለፈው አይቻለሁ ወይም ተረድቻለሁ። እነዚህ የ50 ዓመት የጦርነት ባህሪ፣ የጦርነት ጸባይ፣ የጦርነት ህይወትና ኑሮ ያሳለፉ ሰዎች አሁን የሻቢያም ይሁን የህወሓት ጦር የመጨረሻው ዝግጅቱ ጨርሰው እየተዘጋጁ ናቸው ምዕራብ ትግራይ ለመቆጣጠር። ህወሓት ምክንያት የምዕራብ ትግራይ ምክንያት በማድረግ ለትግራይ ህዝብ በጦርነት ሊያስገባው እየፈለገ ነው። እንዲያውም እየተዘጋጀ ነው። ሻቢያ ደግሞ የመጨረሻ የሰርቫይቫል ሁኔታ ሆኖ ህወሓት ቶሎ ብሎ በጦርነት እንዲገባ ይፈልጋል። ስለዚህ እነዚህ ወንጀለኞች
ለመኖር ሲሉ በኢትዮጵያና በኤርትራ ጦርነት ለመክፈት ዝግጁነታቸው ጨርሷል። ይሄን ጦርነት ሻዕቢያ ሊጀምረው ይችላል፣ ህወሓት ሊጀምረው ይችላል። ይሄንን ነገር ለማንም አይጠቅም። እባክህን ዶክተር አብይ የ50 ዓመት የ60 ዓመት ጦርነት የለመዱ ሰዎች ወጣቶች በመገበር እድሜያቸው የሚያራዝሙ የህወሓትና የሻዕቢያ ስልጣናት እነዚህን በሚፈልጉትን መንገድ በነሱ ፕላን እንዳትሄድ እባክህን ዶክተር አብይ አህመድ ይህንን ጦርነት እንዳይጀመር ያለህን አቅም በሙሉ ተጠቅመህ ጦርነቱን አስቁመው። ምክንያቱም ለህወሓትና ለሻዕቢያ ለመሸነፍ በጣም ቀላል መንገድ አለ። እነሱ የመጨረሻ ጊዜያቸው ነው። ህወሓትና ሻዕቢያ ሰርቫይቭ ለማድረግ ያላቸውን እድል በጣም ጠባብ ነው። ምክንያቱም እነሱ ሻዕቢያና ህወሓት በጦርነት ብቻ የሚኖሩ ሰዎች ናቸው። ምክንያቱም ወንጀለኞች ናቸው። ህወሓት በትግራይ ውስጥ ለተፈጠረው ችግር ተጠያቂ ነው። ሻዕቢያ ካለ ጦርነት ሊኖር አይችልም። ምክንያቱም በጦርነት ብቻ ነው የሚኖር የሚችለው። ህዝባዊ ናዕቢ ኣብ ኢትዮጵያ ክህልው ከም ዝኽእል IMF እንደገና ድማ ወርልድ ባንክ አጠንቂቆም አለው ይባሃል ኣሎ። ኣብዚ እዋን እዚ መንግስቲ ብልጽግና ብዝኣተዎ ናይ ኢኮኖሚ ቅልውላው በቲ ኣብ ውሽጢ ኢትዮጵያ ሕድሕድ ዝወልዑ ኩናት ምክንያት ድማ ኢትዮጵያ ኣብዚ ሰዓት እዚ ዕዳ ክትከፍለሉ ናብ ዘይትኽእል ደረጃ ምብፃሕ ጥራይ ዘይኮነ ናይቲ ሕብረተሰብ ናብራ እውን ኣዝዩ ካብ ዕለት ናብ ዕለት እናኸፍአ እናገደደ ይኸይድ ከም ዘሎን ምናልባት ኣብዚ ቀረባ ግዜ ግን ናዕቢ ህዝባዊ ናዕቢ ኣብ ልዕሊ ብልጽግና ክህሉ ከም ዝኽእል IMF ሓቢሩ ይበሃል ኣሎ። በናይሜፍ መግለጫ ላይ ኤክስፐርት ቱ ዴት ሬሾ የሚል የሙያ ስም ያለው ገለጻ እናገኛለን። ይህ ጉዳይ የኢትዮጵያ አየር መንገድ አውሮፕላኖችን እንደ 12ኛ ክፍለ ጦር በየሀገሩ ምርኮኛ እንዳያደርጋቸው የሚያሰጋ አሳሳቢ ጉዳይ ነው። የኢትዮጵያን ቴሌኮምና ጥንታዊ ቅርሶች ለሽያጭ እንዳያስወጣቸው የሚያሳስብም ነው። እንዴት የሚለውን እናብራራለን። IMF ወይም ወርልድ ባንክ የኢትዮጵያ ሪፎርም ችግር ውስጥ ነው ያለው ብሏል ለተባለው ምናልባት የመረጃ ስህተት እንዳይሆን በዓለም ላይ ምሳሌ ሊወሰድበት የሚገባ በመንግስት ቁርጠኝነት የተመራ ድንቅ ሪፎርም ነው ያለው። ኢትዮጵያ በፖለቲካ መከራ፣ በኢኮኖሚ ችግርና በሰብአዊ ተግዳሮት ውስጥ የወደቀች ሀገር ነች። ለ2 ዓመት በትግራይ ክልል ለመዋጋት በመወሰኗ ዓለም አቀፍ ድጋፍ ተዳክሞባት ቆይታለች። በሚቀጥሉት ጥቂት ጊዜያት ውስጥ ኢትዮጵያ መክፈል የሚጠበቅባት ዕዳ ተደቅኖባታል። እንዳም ሆኖ አገሪቱ እጅግ አሳሳቢ ሁኔታ ውስጥ ወድቃለች። ያለባትን ዕዳ መክፈል የማትችልበት ደረጃ ቀርቧል። በኢትዮጵያ ምድር በአጭር አገላለጽ አድቨርስ ዴቨሎፕመንትስ የሚባሉት ቀውሶች ማለትም የኑሮ ውድነት፣ ጦርነት፣ የኤክስፖርት መዳከምና ድርቅ ዕዳዋን እንዳትከፍል ያደረጉ ጉዳዮች ናቸው። ይህንን ያሉት አድንቀውናል ተብለው በኢትዮጵያው ጠቅላይ ሚኒስትር ከ3 ወራት በፊት የተወደሱት IMF እና የዓለም ባንክ ከ1 ሳምንት በፊት ባወጡት መግለጫ ነው። እዚ እንሪኦ ዘለና ነገር በሙሉ መበገሲኡ እንታይ እዩ እንተልና ኣብ ትግራይ ዝጀመረ ናብ ኣምሓራ ዝቐጸለ እንደገናማ ብዙሕ ሰባት ዘይዛረብሉ ኣብ ክልል ኦሮሚያ ዘሎ ከቢድ ዝኾነ ኩናት እዩ። ነዚ ኩናት እዚ ክበሃል ኢትዮጵያ ኣብዚ ሰዓት እዚ ልዕሊ 37 ቢልዮን ዶላር የሕሊኻ ኣላ ኣብዚ ሕድሕድ ኩናት ጥራይ ማለት እዩ። ስለዚ በዚ ዓይነት መንገዲ ልቃሓ ልዕሊ 33 ቢልዮን ዶላር ናብ ዝበፅሐሉ እዋን ኣብዚ እዋን ድማ ክትከፍሎ ዘይትኽእል ናይ ዕዳ መጠን ስለ ዝበፅሐት ምናልባት ገለገለ ሰባት ከምቲ ዝብልዎ ከዓ እቲ ጥንታዊ ናይ ህዝቢ ሓበሻ ቅርሲ እቲ ጥንታዊ ታሪካዊ ዝኾነ ናይ ቤተ ክርስቲያን ይኹን ናይ ኣብ ኢትዮጵያ ዝነበሩ ነገስታት ቅርሲ አብይ አሕመድ ክሸይጥ ይኽእል ከይከውን ተባሂሉ ይፍራሐሉ ማለት እዩ። ንሓበሬታ ዝኣክል ብሩኽ መዓልቲ ኢትዮጵያ ኣፍ ደገ ባሕሪ ንምርካብ ኣብ ምስምማዕ በፂሓ ዝብል ዜና ካብ ንሰምዖ ዓመት ይሕሊፉሎ። ኢትዮጵያውያን ኣብቲ እዋን እቲ እንኳ ሓጎሰኩም ናይ ዘመናት ሕልምና ክውን ገይረልኩም ኣለኹ ኢሉ አብይ አሕመድ ኣብ ትዊተር ኣካውንቱ ከምዚ ኢሉ ጽሒፉ ነይሩ። ናለኩም ትሪእዎ ዘለኹም እንታይ ሞ ክበሃል ፈጣሪ ይመስገን ይዝበሃል ኢሉ እቲ ፈጣሪ እውን ኣብ ኣፍ ደገ ባሕሪ ናይ ኢትዮጵያስ ጣልቃ ኣትዩ ዝሰርሕ ስጋብ ዝመስል
ከምዚ ኢሉ ጽሒፉ ነይሩ ኢትዮጵያውያን ብፍላይ ድማ እቶም ናይ ብልጽግና ሚድያ ውይ እዮም በሓጎስ በቃ ነዚ ህዝቢ ኢትዮጵያ በቃ ሕጂ ጸገምካ ጠንቀንጢጡ ሕጂ ክትህፍትም ኢኻ ክትጸግብ ኢኻ ኢሎም ክጉስጉሱ ድማ ጀሚሮም ግን ናብ ቱርክ አንካራ ኸይዱ እዚ ነገር እዚ ከዓ አፍሪስዎ መጽኡ ንምንታይ አፍሪስዎ ኣብ ምንታይ ኩነት ተበጽሐ ንኢትዮጵያውያን ዝሕበሮም ኣይኮነን ፍጹም ኣይሕበሮምኒ ስለዚ ኣብዚ እዋን እዚ ከዓ እንደገና መንግስቲ ኤርትራ ኣብ ጉዳይ ኣፍ ደገ ባሕሪ ምስ ኢትዮጵያ ክዝቲ ሕራ ኢሉ ኢልካ ከዓ እንደገና ሆ ሆ ሆ ሆ ኣቢሎም ወይሎም መንግስቲ ኤርትራ ዝውክሎ ኤምባሲ ኣብ አዲስ አበባ ድማ እዚ ነገር ዝሕሶት እዩ ምስተባሃለ ቂሕም ሕጂውን ንምንታይ ከምዚ ኢልኩምና ንምንታይ ከዓ እዚ ከምዚ ይብላሎ ንምንታይ ከምዚ ዓይነት ሓበሬታ ምስ መፀኻ ሓበሬታ ዘይትቡና ኢሉ ዝሓትት የለን እንታይ ትርድኡ ካብዚ ተልና ኢትዮጵያውያን ኣብዚ ሰዓት እዚ ዓሰብ ኣይኮነን ባሕሪ ኣፍ ደገ ኣይኮነን ወይ ከዓ ብልጽግ ከመይ ገይረ ብሰላም ውዒለ ክሓድር ከመይ ገይረ ሰላም ወፊረ ሰላም ገዛይ ክምለስ ጥራይ እዩ ዘሕስቦ ዘሎ ኢትዮጵያዊ ስለዚ ኣብ ኢትዮጵያ እንሰምዖ ዘለና ፖለቲካ ዕለት ዕለት ንእዋኑ ነዛ መዓልቲ እዚኣ እትጠቅም እንታይ እንተሃብናዮ ነዚ ህዝቢ ንእዝኑ ዝኸውን ጥራዮም ዝሓስቡ እምበር ፖለቲካ መይታቶም ኣላ ክብለኩም ደልየ ሰላም ምስ ኩልና ይኹን ሻዕቢያ ህዝባዊ ግንባር በደርግ ዘመነ መንግስት በነበረው ጦርነት ምርኮኞችን እንዴት አድርጎ በሰላም ወደ የፈለጉበት አገር ይሸኝ እንደነበረ ማስረጃ የሚሆን አንድ ቪዲዮ አለ እሱን ተከታተሉት ግንባር ሓርነት ኤርትራ በላው ላይ በደረሰበት ችግርና በደል ምንም እንኳን እኛ እሳትና ጥይት ይዘን ብንመጣም ለኛ ትክክለኛ የሆነውን ፍትህ በመስጠት 3000 በላይ የሚገኝ በእጁ ምርኮኛ በነፃነቱን ሲሰጥ በጣም ደስ ይለኛል በዛሬው ዕለትም ማለት ነው ይህን ሁለተኛ ጊዜ መግለጫ ሲሰጠን እኛ እምነታችን ካሁንም በፊት ቢሆን በቀይ መስቀል ሳይሆን በህዝባዊ ግንባር ብቻ ነው ያዘን የህዝባዊ ግንባር ሓርነት ኤርትራ አቋም ስለ ምርኮኞች አያያዝ ፈጽሞ አይቀየርም ምክንያቱም አቋሙና አመለካከቱ ነውና በዚህም መሰረት አሁን ከቀይ መስቀል ጋር ባካሄድ ነው ይሁን በልዩ ልዩ መንገድ የቀይ መስቀል አሻጥር ሁሉ ውድቅ በመሆኑ እኛ የራሳችንን አገባብ በመፍጠር ምርኮኞቹ እናንተ በዙሪያ እንዴት አድርጋችሁ ወደ የመንደራችሁ ወደ የፈለጋችሁበት ቦታ እንደምትሄዱ ልዩ አገባብ አውጥተናል ይሁን በዙሪያ ወደ የሀገራችሁ ወደ የፈለጋችሁበት ቦታ ስትሄዱ እስከ ደረሳችሁበት ቦታ እስከ መጨረሻ እስከምትደርሱበት ቦታ ህዝባዊ ግንባር የተቻለውን እርዳታ እንደሚያደርግላችሁና ያልተቆጠበ እርዳታው እንደሚሰጣችሁ ላረጋግጥላችሁ እወዳለሁ እንግዲህ እንደተመለከታችሁት ነው አሁን ደግሞ በዚህ ዘመን በብልጽግና ዘመን በትግራይ የነበረ ምርኮኛ አሁን በአማራም ያለው ምርኮኛ መቼም ብዛቱ በጣም የሚገርም ነው አባታችን ተማርከዋል በሉት እንጂ አባታችን ተማርከዋል እኛም ተደግመናል ይደገማል አባታችን ተማርኳል እኛም ተደግመናል አባቶቻችን ተማርከዋል እኛም ተደግመናል የሚለው ህብረ ዝማሬ የኢትዮጵያ ጦርነት ቀጣይ ክፍል ሆኖ ቀጥሏል በምርኮኛ ጄኔራሎች የሚመራው የአብይ አህመድ ዙፋን መጠበቂያ ሰራዊት በታጣቂዎች እየተማረከ የሚዘምረው መዝሙር አባቶቻችን ተማርከዋል እኛም ተደግመናል የሚለውን ሆኗል ለማንኛውም ብልጽግና ከዚህ ተምሮ ህዝቡን ለልቂት ለመከራ ባይዳርጋቸው ቆንጆ ነው እንላለን የተባረከ በዓል ያድርግልን ቀይ ባህር የት ክልል ነው የሚገኘው ቀይ ባህር አማራ ክልል የት አማራ ክልል ደብረ ብርሃን አካባቢ ደብረ ብርሃን እዚያ ማያላ አበራኻላና ሚት ግባራ ክቡርሓው አበራኻላና እዚያ ማያላ ክልተ ማይ ዝፀምኡ ፍልስጢማውን ኤርትራውን ኣለዉ እቲ ማይ ንዋይ ትባችል ረሳሕ ጌስ ጋሕበል ሙት መውት እንዴት ደልያካ ዘሎ ጋሕበል
نتي فلسطيناوي حوي حقيفه بسم الله اخو المسلم له زي ايوب ማለት አብጃባኮ ዝተዋጉን ፍልስጤም ነሮ ሓው ቦታትና ማለት አባ ሓጎታትና ማለት ባል ዓብደላ ድሪሲ ንፍልስጤም ናፃ ከውፁ ምስ ፍልስጤም ተዋጊኦም ነሮ ንፍልስጤም ሓገዛት ይገብሩ ነሮ ስለዚ ፍልስጤማዊ ቀርበኒ ካብ ሓደ ጫጋዕ ረሳሕ ትግርኛ ማለት ሶሪ ንቃላተይ ማለት ሓቂ ግንሳ ኩላትና እስላም ንኣምና ለኻ እዚኣ እያ ካብ ወዲ ሓጂ ተሓቂ ካብ ወዲ ሓጂ ኹም ትረኽብዎ ኣብ ዝኾነ ዓዲ ዘለው ኣስላም ኣሕዋትና እዮም ኢሉና ወላ ኣብ ትግራይ ዘለው ወላ ኣብ ጃፓን ኣብ ኩሉ ዓዲ ሕጂ ንኣብነት ኣብ ሓደ ኤርትራዊ ክስታናይ ኣብ ጉድጓድ ከኣቱ ኢሉ ጠልጠል እንድሕር ኢሉ ሓደ ወዲ ትግራይ ከዓኒ ኣብታ ካልእቲ ጉድጓድ ከኣቱ ጠልጠል ኢሉ እንድሕር ኢሉ ንመን ኢና ክነውፅኦ ዝግባእ ንሓደ ሰብ ኣውፅኡ እንድሕር ተባሂልና ኣብ ኤርትራውያን ሕጂ ዘለው እቲ ማጆሪቲ እቲ ክርስቲያን 30 ካብ 100 እዮም 70 ወይ 80 ካብ 100 ካብ ሙስሊም እዮም እቲ ሕጊ እቲ ሓላፊ ሙስሊም እንተኾይኑ ልክዕ መሰራቶም ክሕለወሎም ቤተ ክርስቲያኖም ክስራሓሎም ደቂ ሃገርዮም ከም ድላዮም ክነብሩ እዮም ኢለ ተዛሪበ ከም ዝብ ግብጽ ዝነብሩ ዘለው ኣብ ግብጽ ጸገምን መከራን ያጋጥሞም ገለንገለን ኢልካ ጸገምን መከራን ያጋጥሞም ጉዳይ የለን إريتريا أكثر من 3/4 سكانها مسلمين 75% بيحكمها سياسي أفريقي من ساعة ما تحررت وانفصلت عن إثيوبيا في عام 1992 بيحكم من 93 حتى الآن